አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። ዋና ዋናዎቹን በማስታወቅ እንጀምራለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አውሮፕላን አልጠቀምም ብለው ሱዳን ገብተዋል። ሁኔታው ብዙዎችን አስገርሟል። ፖርት ሱዳን እንደደረሱም ያልተጠበቀ ክስተት ገጥሟቸዋል። ህወሓት ወልቃይትን በተመለከተ ተከታታይ ማሳሰቢያ መስጠቱን ቀጥሏል። የሰላም ስምምነቱ ስጋት ላይ ነው በሚል ለዓለም አቀፉ ማህበረሰብ ይፋዊ ጥሪ የያዘ ደብዳቤ በዛሬው ዕለት ይፋ ሆኗል። ህወሓት ይህንኑ ደብዳቤ በይፋ የትስስር ገጹ በማስተጋባት የመግለጫው ይዘት የኔም አቋም ነው ብሏል። አውሮፓዊቱ ሀገር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደጋፊዎች ላይ ጥብቅ ትዕዛዝ ማስተላለፏ ተሰምቷል። ውሳኔው የኢሳያስ አፈወርቂ አስተዳደር ደጋፊዎችን የዜግነት ነጠቃ ቅጣትን ጭምር የሚመለከት ነው። ሱዳን ከሩሲያ ጋር የጦር ጀት ለማግኘት የሚያስችል ድርድር እያካሄደች መሆኑ ተሰምቷል። በግሎባል ዲፌንስ ኒውስ ዘገባ ፖርት ሱዳን ሱ-35 የሚሰኙ የአራተኛው ትውልድ ጀቶችን ከሩሲያ ለማግኘት ጫፍ ደርሳለች። በዛሬው ዕለት በአዲስ አበባ የጋራ መኖሪያ ቤት ውስጥ የተፈጸመው የወንጀል ድርጊት በርካቶችን አሳዝኗል። የወንጀል ድርጊቱ በሽጉጥ የታገዘ ነው በሚል በዛሬው ዕለት ሲያነጋግር በዋለው ጉዳይ ላይ የወንጀል ድርጊቱ የተፈጸመበት የመዲናዋ ክፍለ ከተማ ይፋዊ መግለጫ ሰጥቷል። በዓለም የግብርና ገበያ ላይ ዘገባ በማቅረብ ላለፉት 30 ዓመታት ስም ያለው አማካሪ ዓለም አቀፍ የሚዲያ ተቋም ኢትዮጵያ በስንዴ ምርት ራሷን ችላለች ሲል አንድ ዘገባ አውጥቷል። እኛም ይህንን ጨምሮ በመግቢያ ያስተዋወቅናችሁን ጉዳዮች አንድ በአንድ ከዚህ አስከትለን እንነግራችኋለን። አብራችሁን ቆዩ። ኢሳያስ በሱዳን የገጠማቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባልተለመደ መልኩ ሱዳን ገብተዋል። በጉዟቸው አውሮፕላንን አልተጠቀሙም። በአሁኑ ሰዓት ፖርት ሱዳን ይገኛሉ። በጉዞ ሰውነታቸው ዝሎ ተዳክመዋል። ከአስመራ ፖርት ሱዳን ለመግባት ረጅም የተሽከርካሪ ጉዞ አድርገዋል። የሱዳኑ ጄኔራል አብዱልፋታህ አልቡርሃን በኢሳያስ ሁናቴ ተገርመው ፈንድቀዋል። ኢሳያስ በዚህ መልኩ ረጅሙን መንገድ ለማቋረጥ በርካታ አጃቢዎችን አስከትለዋል። ከሁለቱ ተፋላሚ ጄኔራሎች መካከል የጄኔራል አብዱልፋታህ አልቡርሃን መቀመጫ ወደ ሆነችው የቀይ ባህሯ የወደብ ከተማ ፖርት ሱዳን ያመሩት ኢሳያስ ወደ ሱዳን ያመሩት በጄኔራሉ ግብዣ ነው ተብሏል። ኢሳያስ ፖርት ሱዳን ሲደርሱ የገጠማቸው ሁናቴ ግን ለየት ያለ ነው። አልቡርሃን በተለመደው አኳኋን ኢሳያስን በመሪ አቀባበል ፕሮቶኮል ወይንም ደንብ አልተቀበሏቸውም። ህዝብና ወታደርን ከህብረት ለበስ ተሽከርካሪ ጋር አድርገው ለኢሳያስ አቀባበል አድርገዋል። ኢሳያስና አልቡርሃን ከተሽከርካሪዎቻቸው ወርደው የእግር ጉዞ በሚያደርጉበት ወቅት በሴኩሪቲ ሰዎችና በአካባቢው በነበረው ነዋሪ መካከል መደበላለቅ በመፈጠሩ ለጸጥታ ቁጥጥር ሁኔታውን አስቸጋሪ አድርጎት ነበረም። ያም ሆኖ አብዱልፋታህ አልቡርሃንና ኢሳያስ ከነበረው ትርምስ ወጥተው ወደ ቤተ መንግስት አምርተዋል። ኤሪትሪያን ፕሬስ ባሰራጨው ዘገባ እንዳመላከተው ከሆነ ኢሳያስ ፖርት ሱዳን የገቡት በተለመደው አኳኋን በአውሮፕላን ሳይሆን በመኪና ነው። ጄኔራል መሐመድ ሐምዳን ዳጋሎ የሚመሩት ፈጥኖ ደራሽ ጦር የፖርት ሱዳንን ነዳጅ ማደያዎችና የጦር ሰፈር ሳይቀር በተደጋጋሚ በድሮን የደበደበ ሲሆን የፖርት ሱዳን ኤርፖርትም ቢሆን ስጋት ውስጥ ይገኛል። ኢሳያስ ከሁለቱ ተፋላሚ ጄኔራሎች አልቡርሃን የቅርብ ወዳጅ መሆናቸውን በተደጋጋሚ አሳይተዋል። ጄኔራል መሐመድ ሐምዳን ዳጋሎ ፖርት ሱዳን ያሉትን ጀቶች በድሮን ሊያወድሙ ይችላሉ በሚል አልቡርሃን ከወራት በፊት ኤርትራ ገብተው እንዲቀመጡ ማድረጋቸው አይዘነጋም። በዚህ ቂም የያዙት ዳጋሎ ስም ባይጠቅሱም ለሱዳን ጦር ጀቶችና ድሮኖች መንደርደሪያ እየሰጡን ያሏቸውን ጎረቤት ሀገራት እንደሚያጠቁ ዝተው ነበርም። ያም ሆኖ ኢሳያስ የአውሮፕላን የፕሮቶኮል ጉዞውን ወደ ጎን ብለው የኤርትራንና የሱዳንን የካሰላ በረሃ አቋርጠው በተሽከርካሪ ፖርት ሱዳን ገብተዋል። በእርስ በርስ ጦርነት ውስጥ ያለችውን ከፊል ሱዳን የሚመሩት ጄኔራል አብዱልፋታህ አልቡርሃን ከፕሬዝዳንት ኢሳያስ አፈወርቂ ፖርት ሱዳን መገኘት ከሳምንታት በፊት በጠቅላይ ሚኒስትራቸው ካሚል ኢድሪስ የሚመራ ልዑካን ቡድን ወደ አስመራ ልከው ነበረም። ኢሳያስ በተመሳሳይ መልኩ በግብጽ ብሔራዊ ሚውዚየም የምርቃት ስነ ስርዓት ላይ ለመገኘትና ከፕሬዝዳንት አልሲሲ ጋር ለመምከር ወደ ካይሮ ማቅናታቸው አይዘነጋም። የማስታወቂያ ሚኒስትሩ የማነ ገብረ መስቀል የኢሳያስ ሱዳን መገኘት ዓላማ ምን እንደሆነ ያሉት ነገር የለም። የህወሓት የወልቃይት ማሳሰቢያም ህወሓት ወልቃይትን በተመለከተ ተከታታይ ማሳሰቢያ መስጠቱን ቀጥሏል። የሰላም ስምምነቱ ስጋት ላይ ነው በሚል ለዓለም አቀፉ ማህበረሰብ ይፋዊ ጥሪ የያዘ ደብዳቤ በዛሬው ዕለት ይፋ ሆኗል። ህወሓት ይህንኑ ደብዳቤ በይፋ የትስስር ገጹ በማስተጋባት የመግለጫው ይዘት የኔም አቋም ነው ብሏል። የትግራይ ዲፕሎማሲ አድቮኬሲ ካውንስል ለአውስትራሊያ መንግስት፣ ለኒውዚላንድ መንግስት፣ ለእስያ ፓሲፊክ ሀገሮች፣ ለአፍሪካ ህብረት፣ ለተባበሩት መንግስታት ድርጅት፣ ለአውሮፓ ህብረት፣ አሜሪካና ዓለም አቀፍ የሰብአዊና ዲፕሎማሲያዊ ተቋማት ይድረስልኝ ሲል ይፋ ያደረገው የዚህ መግለጫ የፕሪቶሪያው ስምምነት አደጋ ላይ ይገኛል ይላል።
መሰረቱን በአውስትራሊያ ያደረገው የትግራይ ዲፕሎማሲያዊ አድቮኬሲ ካውንስል የፕሪቶሪያው ስምምነት ጦርነቱን በዘላቂነት ከማስቆም ባሻገር የሲቪሎችን ጥበቃ፣ ያልተገደበ የሰብአዊ መብት ተደራሽነትን ማረጋገጥ፣ መሰረታዊ አገልግሎቶችን ወደ ነበሩበት መመለስና ሁሉንም ያካተተ የፖለቲካ ሂደት ለመጀመር ያለመ መሆኑን ገልጿል። መግለጫው ጦርነቱ የሰላም ስምምነቱ መፈረም ተከትሎ የቆመ ቢሆንም የኢትዮጵያ መንግስት ስምምነቱን ሙሉ ለሙሉ ተግባራዊ ባለማድረግ አሁንም ከኢትዮጵያ መከላከያ ሰራዊት ውጭ ሌሎች የታጠቁ ኃይላት በትግራይ ግዛት ውስጥ ይገኛሉ ሲል ከሷል። እነዚህ የታጠቁ ኃይላት በወልቃይት ይዞታቸው በማጠናከር የስነ ህዝብ ስብጥር መቀየር ላይ ትኩረት በማድረግ ሰብአዊ አገልግሎት አቅርቦትን በማደናቀፍ ስምምነቱ እየተጣሰ ይገኛል ብሏል። የትጥቅ ግጭት ባይኖርም የኢትዮጵያ መንግስት የነዳጅ አቅርቦትን፣ አስፈላጊ ሸቀጦችን፣ የበጀት ድጋፍን፣ ሰብአዊ ድጋፍ አቅርቦትንና ኢኮኖሚያዊ እንቅስቃሴን የሚገድቡ እርምጃዎችን በመውሰድ ላይ ይገኛል ሲል መግለጫው ወቅሷል። የተፈናቀሉ ዜጎች በሰላም ወደ ቀያቸው እንዳይመለሱም እያደናቀፈ ነው ብሏል። ይህን መግለጫ በይፋ የትስስር ገጹ ያስተጋባው ህወሓት የመግለጫውን አቋም እጋራዋለሁ ብሏል። ከ700 ሺህ በላይ ተከታይ ባለው የፌስቡክ ገጹ ህወሓት ይህንን መግለጫ አጋርቷል። በተመሳሳይ ከሁለት ቀናት በፊት ህወሓት ይፋ ባድርገው ሌላ መግለጫ ወልቃይትን በተመለከተ ጥብቅ ማሳሰቢያ መስጠቱ ይታወሳል። በምርጫ ቦርድ የተሰረዘው ህወሓት ተፈናቃዮች ወደ ምዕራብ ትግራይ ወልቃይት ከመመለሳቸው በፊት ቅድመ ሁኔታዎች መሟላት ይገባቸዋል ሲል በዚሁ መግለጫው ገልጿል። የትግራይ ጊዜ አስተዳደርና የትግራይ ጸጥታ ኃይል ሳያውቀውና ሳይከታተለው የሚደረግ የትኛውም የተናጠል የተፈናቃዮች መመለስ ህወሓት እንደማይቀበለው አስታውቋል። ህወሓት ትናንት የዘር ማጥፋት የፈጸሙት በአካባቢው እያሉ አንድም ተፈናቃይ አይመለስም ያለ ሲሆን የፌዴራሉ መንግስት የተወሰኑ ተፈናቃዮችን በአውሮፕላን አሳፍሮ ለመመለስ ሙከራ ማድረጉን ተችቷል። በሌላ በኩል ከፕሪቶሪያው ስምምነት በኋላ ህዝባዊ ወያነ ሓርነት ትግራይ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች እንደሆኑ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መናገራቸው አይዘነጋም። ለዚህም ጽምዶ የተባለ ቡድን ማቋቋምን፣ ተፈናቃዮችን ወደ ቀያቸው እንዲመለሱ አለመፍቀድን፣ ሰራዊት ማሰልጠንን እንዲሁም በአማራ ክልል ለሚንቀሳቀሰው ታጣቂ ቡድን ፋኖ ድጋፍ ማድረግን በምሳሌነት ዘርዝረዋል። ኤታማዦር ሹሙ ይህን ያሉት ከ5 ዓመታት በፊት በትግራይ ውስጥ በነበረው የሀገሪቱ ጦር ሰሜን ዕዝ ላይ የተፈጸመውን ጥቃት ለመዘከር ባለፈው ወር ጥቅምት 24 ቀን 2018 ዓ.ም በተካሄደ አንድ መርሃ ግብር ላይ ነው። የኢሳያስ ደጋፊዎች ላይ የተላለፈው ከባድ ቅጣት። አውሮፓዊቱ ሀገር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደጋፊዎች ላይ ጥብቅ ትዕዛዝ ማስተላለፏ ተሰምቷል። ውሳኔው የኢሳያስ አፈወርቂ አስተዳደር ደጋፊዎችን የዜግነት ነጠቃ ቅጣትን ጭምር የሚመለከት ነው። ይህን ውሳኔ ያሳለፈችው ኖርዌይ ናት። የአስመራ መንግስት ለሚደግፉ ኤርትራውያን የሰጠችውን ዜግነት እንደምትነጥቅ ተናግራለች። የኖርዌይ የስደተኝነት አገልግሎት ተቋም እንዳለው ለ2 ዓመታት ምርመራ ካደረገ በኋላ የኤርትራ መንግስት የሚደግፉ ኖርዌያውያን ኤርትራውያን ዜግነት ለመንጠቅ ወስኛሉ ብሏል። የኖርዌይ ዜግነት የተሰጣቸው ኤርትራውያን ለኤርትራ መንግስት ድጋፍ ይሰጣሉ ያለው 5 አባላት ያሉት መርማሪ ኮሚቴ ነው። 135 ኤርትራውያን ላይ ምርመራ ያደረገ ሲሆን ማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለነርሱ የሚናገሩትን ተከታትያለሁ ብሏል። ምርመራ የተደረገባቸው 135 ሰዎች የኖርዌይ ዜግነት የተሰጣቸው ሲሆኑ ላለፉት 8 ዓመታት በሀገሪቱ ቆይተዋል። እስካሁን ድረስ 20 ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎች 30 ሰዎች ጉዳይ ደግሞ እየተመረመረ ነው። በአጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግልጽ የሆነ ነገር የለም። እንደ ቢቢሲ ዘገባ የኖርዌይ መንግስት የትውልድ ኤርትራውያንን የመኖሪያ ፈቃድ ወይንም ዜግነት ሲነጥቅ ያሁኑ ለመጀመሪያ ጊዜ ነው። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለእስራት፣ ለብዝበዛና ለስቃይ ይጋለጣሉ። በኖርዌይ ጥገኝነት ከጠየቁ በኋላ ለኤርትራ መንግስት ደግሞ ድጋፍ ይሰጣሉ ተብሏል። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ኤርትራውያኑ ለኖርዌይ መንግስት የገለጿቸው የግዳጅ ብሔራዊ ውትድርና፣ ሰብአዊ መብት ጥሰትና እስራት ትክክለኛ አይደሉም። የኖርዌይ መንግስት ምርመራ የከፈተው በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ከ2 ዓመታት በፊት በተነሳው ግጭት ምክንያት ነው። በዚህ ግጭት ውስጥ ተሳታፊ ከነበሩ ኤርትራውያን አንዱ በፈረንጆቹ 2013 በኖርዌይ ጥገኝነት ያገኘ ግለሰብ ነው። የኖርዌይ የስደተኞች አገልግሎት ተቋም እንዳለው ትውልደ ኤርትራውያኑ ላይ የተካሄደው ምርመራ በዋነኝነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ ነው። በኦስሎና በበርገን ከተሞች በመዘዋወር ምርመራውን ያካሄደ ሲሆን በርገን ከዚህ ቀደም በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ግጭት የተከሰተባት ከተማ ናት። የኤርትራ መንግስት የሚደግፉ ስደተኞች ላይ ምርመራ ከተከፈተ በኋላ ተቋርጦ የነበረ ሲሆን በድጋሚ ምርመራው ተጀምሯል። ከፈረንጆቹ አዲስ ዓመት በኋላ የኤርትራውያኑ ይግባኝ ይታያል ተብሏል። በምርመራው ወቅት ስደተኞቹ ለምን የጥገኝነት ጥያቄያቸው ተቀባይነት አገኘ፣ ለምን የሸሹትን መንግስት ይደግፋሉ የሚሉትም ይፈተሻሉ ተብሏል። መርማሪ ቡድኑ ከማህበራዊ ትስስር ገጾች ጽሁፎች በተጨማሪ ኖርዌይ ከሚኖሩና የኤርትራ መንግስት ከሚቃወሙ ትውልደ ኤርትራውያን ጥቆማ ሰብስቧል። ለጥገኝነት ጥያቄ የተሳሳተ መረጃ ያቀረቡ ስደተኞች የመኖሪያ ፈቃድና ዜግነታቸው ሊሰረዝ ይችላል ተብሏል። ይህ በዚህ እንዳለ ወደ እስራኤል በህገወጥ መንገድ የገባና
የኤርትራ መንግስትን በመደገፍ ይታወቃል የተባለ ኤርትራዊ ባለፈው ወር ወደ ሀገሩ መመለሱን የኤርትራ ብዙሃን መገናኛዎች መዘገባቸው ይታወሳል። ሱዳን የሩሲያን የጦር ጀት ልትታጠቅ ነው። ሩሲያ በቀይ ባህር ጦሯን ልትተክል ነው። ሱዳን ከሩሲያ ጋር የጦር ጀት ለማግኘት የሚያስችል ድርድር እያካሄደች መሆኑ ተሰምቷል። በግሎባል ዲፌንስ ኒውስ ዘገባ ፖርት ሱዳን ሱ-35 የሚሰኙ የአራተኛው ትውልድ ጀቶችን ከሩሲያ ለማግኘት ጫፍ ደርሳለች። በምላሹ የሱዳን ጦር ሩሲያ በፖርት ሱዳን ወታደራዊ ጦር ሰፈርና ወደብ እንዲኖራት ለመስጠት ማሰቡን የተሰማው ሩሲያ በሱዳን የባህር ኃይሏን ለማስፈር ከፍተኛ የባህር ኃይል ሎጂስቲክስ ወደብ ለመገንባት ከዓመታት በፊት ብዙ ጥረት ስታደርግ ቆይታለች። ከሱዳን ጦርነት በፊት ሱዳን ውድቅ ያደረገችውን ሐሳብ አሁን መሳሪያ ለማግኘት በሚል ድርድሩ እንደ አዲስ መጀመሩ ተነግሯል። ከቅርብ ወራት ወዲህ ከፍተኛ ሽንፈት ያስተናገደው የሱዳን ጦር በጦርነቱ የበላይነትን ለማስመለስና የወደመበትን የአየር አቅም መልሶ ለመገንባት ከሩሲያ ጋር የወደብና የጦር ጀት ልውውጥን አማራጭ አድርጓል። እንደ ዘገባው ከሆነ የሱዳን ጦር ሱ-35 የጦር ጀቶችን በብዛት ከሩሲያ ለማግኘት አልሟል። ሩሲያ የወደብ ስምምነት ንግግሩ ተመልሶ መምጣቱን በእጅጉ አስደስቷታል። የሱዳን ጦር በሁለት ዓመታት ጦርነት የነበረው የአየር ኃይል አቅም በእጅጉ የተዳከመ ነው። የፈጥኖ ደራሽ ኃይላት በጦርነቱ ጅማሩ ላይ ሱዳን አሉኝ የምትላቸውን ሚግ 29 ተዋጊ ጀቶች እንዳይሆኑ አድርጓቸዋል። የጦር ጀቶቹ ሜርዌይ በሚሰኝ የጦር ማረፊያ ላይ ያሉ የወደሙ ናቸው። ከዛ መልስ የሱዳን ጦር በሶቪየት ዘመን የገቡ ያረጁ ሱ-25 ጀቶችን ጥገኛ ሆኖ ሲጠቀምባቸው ነበርም። ለጥገና የሚቸግሩ አገልግሎት ላይ ብዙ ዘመናት የፈጁ ተዋጊ ጀቶች ግን ለሱዳን ጦር የሚመኘውን የአየር ብልጫ አላስገኙም። የሱዳን ጦር በተጨማሪ ቻይና ሰራሽ የሆኑ ቀላል ጀቶችን በጦርነቱ ይጠቀማል። ፈጥኖ ደራሽ ኃይላቱ ከድሮን አንስቶ በትከሻ የሚያዝ ከምድር ወደ ሰማይ የሚተኮስ የሚሳኤል ስርዓት ታጥቀዋል። ቻይና ሰራሽ የሆነው ኤፍኬ 2000 የአጭር ርቀት ሚሳኤልንም በጦርነቱ እየተጠቀሙበት ነው። የሱዳን ጦር በቆዩ የጦር ጀቶች የአየር የበላይነቱን እንዳያስጠብቅ እነዚህ የፈጥኖ ደራሽ መሳሪያዎች ፈተና ሆነውበታል። ሱዳን አሁን በወደብ ሰጥቶ መቀበል ስምምነት ከሞስኮ ሱ-30ና ሱ-35 የጦር ጀቶችን ለማግኘት መቃረቧ እየተነገረ ነው። ሱዳን እነዚህን ጀቶች በእጇ ማስገባት ከቻለች በጦርነቱ ውጤት ላይ ጉልህ ልዩነት መፍጠር እንደምትችል ይገመታል። የአየር ክልል ከመቆጣጠር አልፎ ጥልቅ የሆኑ ጥቃቶችን ለመፈጸም አቅም ይጠናከራል። ላልቦራም ማለት ነው። ሱ-30 የጦር ጀት ባለ ሁለት መቀመጫ ጀት ሲሆን ከዘመናዊነቱ ከቅልጥፍናው እስከ አጥቂነቱ በአንድ ጊዜ መሸከም በሚችለው የፈንጂ ብዛት የሚደነቅ ነው። ሌላኛው ፍላንከር የሚሰኝ ቅጽል ስም የተሰጠው ሱ-35 ደግሞ ለሩሲያ እጅግ ዘመናዊ የሚባል የጦር ጀት ነው። የመገለባበጥ አቅምና ቅልጥፍናው በጦር ሜዳ ተመራጭ ያደርገዋል። የሱዳን ጦር 1/3 የሱዳን መሬትን በፈጥኖ ደራሽ ኃይላት የተነጠቀ ሲሆን የእነዚህ ጀቶች ባለቤት መሆን መቻል በተነጠቀው ግዛት በጥልቀት ዘልቆ በመግባት በፈጥኖ ደራሽ ኃይላት ላይ መጠነ ሰፊ ጥቃት ለማድረስ ያስችለዋል። የዛሬው የአዲስ አበባው አነጋጋሪ ክስተት በዛሬው ዕለት በአዲስ አበባ የጋራ መኖሪያ ቤት የተፈጸመው የወንጀል ድርጊት በርካቶችን እያነጋገረ ነው። የወንጀል ድርጊቱ በሽጉጥ የታገዘ ወይንም በጦር መሳሪያ ታግዞ የተፈጸመ ነው። ወንጀል ፈጻሚው ዛሬ ከንጋቱ 11 ሰዓት ገደማ ወንጀሉን ከፈጸመ በኋላ ለማምለጥ ሙከራ ቢያደርግም በጸጥታ ኃይላትና በነዋሪዎች ትብብር ከአካባቢው ብዙም ሳይርቅ መያዙን የተሰማው የወንጀል ድርጊቱ የተፈጸመው በለሚ ኩራ ክፍለ ከተማ ወረዳ 10 ልዩ ቦታው መሪ 40/60 የጋራ መኖሪያ ቤቶች ነው። ተከሳሹ በዚያው በጋራ መኖሪያ ቤቶች 7ኛ ፎቅ ላይ ነዋሪ ሲሆን በምግብ ቤት ውስጥ ከምሽቱ 5 ሰዓት ጀምሮ ቢራ ሲጠጣ ያመሽና በምግብ ቤት ውስጥ ቋሚ የወጥ ቤት ሰራተኛ የሆነችውን የ20 ዓመት ዕድሜ ያላትን የግል ተበዳይ ልሸኝሽ ይላታል። የግል ተበዳይ እዚሁ ያድራለሁ በማለት በወጥ ቤት ውስጥ ገብታ ትተኛለች። ተከሳሽም ሲጠጣ አምሽቶ ከምሽቱ 8 ሰዓት ገደማ ከተኛችበት ክፍል በመግባት ያስገድዶ መድፈር ወንጀል ይፈጽማል። የግል ተበዳይ በወቅቱ ለምግብ ቤቱ ባለቤቶች ስልክ በመደወሏ እነርሱ ሲመጡ የምግብ ቤቱ በር ዝግ ስለነበር መስታወት ሰብረው በመግባት በዕለቱ ተረኛ በነበሩ ሲቪል ፖሊሶች በቁጥጥር ስር ሊውል ችሏል ተብሏል። ፖሊስም የግል ተበዳይ የተደፈረች ስለመሆኑ በሕክምና ማስረጃ ለማስደገፍ ለማረጋገጥ በሆስፒታል ምርመራ እያደረገ ነው። የለሚ ኩራ ክፍለ ከተማ ይፋይ የኮሚዩኒኬሽን ትስስር ገጽ በአንዳንድ ማህበራዊ ትስስር ገጾች የተሰራጨው ሌላ መረጃ ከእውነታው በላይ የተጋነነ መሆኑን በመጥቀስ በጦር መሳሪያ አስፈራርቶ ጥበቃ ደብድቦ መስታወት ሰብሮና ፖሊስ አልደረሰም የሚሉ መረጃዎች ፈጽሞ ከእውነት የራቁ ናቸው ብሏል። የመስታወቱ መሰበር የግል ተበዳይ ስልክ በደወለችበት ሰዓት የቤቱ ባለቤቶችና እርሷን ለማዳን በመጡ ሰዎች የተሰበረ ሲሆን ተጠርጣሪውም በዕለቱ ተረኛ በነበሩ ሲቪል ፖሊሶች በቁጥጥር ስር መዋሉን ገልጿል።
ኢትዮጵያ በስንዴ ምርት ሙሉ ለሙሉ ራሷን መቻሏን አስታውቃለች። ስንዴ በተመለከተ ምንም አይነት እክል ከዚህ በኋላ አይገጥመኝም ማለቷን ዩኬአር አግሮ ኮንሰልት የተሰኘ በዘርፉ የመረጃ ምንጭ በሳምንቱ ባወጣው ዘገባ አመላክቷል። በግብርና ገበያ ላይ ዘገባ በማቅረብ ላለፉት 30 ዓመታት ስም ያለው አማካሪ የሚዲያ ተቋም ኢትዮጵያ በስንዴ ምርት ራሷን ችላለች ሲል አስታውቋል። ሀገሪቱ ለዓመታት በውጭ ሀገር ስንዴና ዓለም አቀፍ የምግብ እርዳታ ላይ ከመመካት ለመውጣት የተወሰደ ዋና እርምጃ ስለመሆኑ የመንግስት ባለስልጣን ነግረውኛል ብሏል። ስኬቱ የተገኘው በግብርናው ዘርፍ በጠንካራ ብሔራዊ ትኩረት በመኖሩ በተለይም የመስኖ ልማት ማስፋፊያና ዘመናዊ የእርሻ ቴክኖሎጂዎችን በመጠቀም በስንዴ ጉዳይ ሀገሪቱ የማትጨነቅበት ደረጃ ላይ እንድትደርስ አድርጓታል ብሏል። ዩኬአር አግሮ ኮንሰልት የኢትዮጵያ የግብርና ምርምር ኢንስቲትዩት የግብርና ኢኮኖሚክስ ምርምር ዳይሬክተር ዶክተር ታደለ ማሞን በመረጃ ምንጭነት ጠቅሷል። ቀደም ሲል ኢትዮጵያ ከባድ የስንዴ እጥረት ይደርስባት እንደነበርና መንግስት ለፋብሪካው ጭምር ስንዴን ራሽን ወይንም በኮታ ለማከፋፈል ይገደድ እንደነበር አስታውሷል። እየተስፋፋ ያለው የመስኖ ስንዴ ልማት የተሻሻሉ የዘር አይነቶችና ዘመናዊ የአርሶ አደር ዘዴዎች ለስኬቱ እንደ ምክንያትነት ተጠቅሰዋል። ኢትዮጵያ የራሷን የስንዴ ፍላጎት ከማሟላት ባለፈ ለወደፊት ስንዴ ወደ ውጭ ለመላክ ዝግጅት እያደረገች ነው ተብሏል። በኢትዮጵያ ከሚገኘው 112 ሚሊዮን ሄክታር መሬት ውስጥ ወደ 38 ሚሊዮን ሄክታር የሚሆነው ለሰብል ልማት እጅግ ተስማሚ ስለመሆኑ ይህ መሬት ሙሉ ለሙሉ ጥቅም ላይ ከዋለ የመስኖ ልማትን ሳይጨምር በዋናው መኸር ወቅት ከ100 ሚሊዮን ሜትሪክ ቶን በላይ ሰብል ማምረት እንደሚቻል መረጃው አያይዞ ገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።